ስሙ ይባረክ አሜን። እንዴት አደራችሁ? ደህና ናችሁ? እንግዲህ እናንተ እዚህ ፊላደልፊያ ስትሰንፉ ከኢትዮጵያ እግዚአብሔር ሰው ይልክልን ጀመር። እንኳን ደህና መጣችሁ። ማየት የምንፈልገው እንግዲህ ብዙ ከዚህ ከፊላደልፊያ አካባቢ የሚመጡ ሰዎችን ማየት እንፈልጋለን። አሜን ትላላችሁ ከኔ ጋር? ጌታ ስሙ ይባረክ። ብዙ ይጠበቅብናል። ብዙ የወንጌል ስራ ያስፈልጋል በከተማው። ጌታ ደግሞ ይረዳናል። አሜን። ጌታ ኢየሱስ ይባረክ። እስቲ ላስቸግራችሁና እንቆምና ጸልየን ከዛ ወደ እግዚአብሔር ቃል እንሄዳለን። ጌታ የተባረከ ይሁን። አምላካችንና አባታችን ሆይ እናመሰግንሃለን። እስቲ ዛሬ መንፈስ ቅዱስ እንዲያስተምራችሁ ለልባችሁ እንዲናገራችሁ ጌታን ጠይቁት እስቲ። ሃሌሉያ። ጌታ ቸር ነው። በየዕለቱም ደግሞ የሱ ነገር አዲስ ነው። ሃሌሉያ። ምሕረቱ ማለዳ አዲስ ነው ይላልና ዛሬም ደግሞ በዚህ ማለዳ ጌታ እንዲገናኛችሁ ጠይቁት ጌታን። ጌታ ሆይ ተናገረኝ፣ ጌታ ሆይ አስተምረኝ። መንፈስ ቅዱስ በመካከላችን እየተመላለስክ ሚስጥርን ግለጥልን በሉና ጠይቁት እስቲ። ሃሌሉያ። አምላኬ ሆይ ጠይቀሃለሁ የኔ ጌታ፣ በመካከላችን ተገኝ። ጌታ ሆይ እግዚአብሔር ሆይ በመካከላችን በክብር ተመላለስ። እነሆ የሚያስተምረው መንፈስ በመካከላችን ይመላለስ የኔ ጌታ። ኦ ረባሸለላ ባዶራ ባሰከደ ደማንቶያ የኔ ጌታ ጠይቀሃለሁ አባባ እግዚአብሔር ሆይ እነሆ ቃልህን በመልካም ልብ ይዘራ ዛሬ ጧት። እግዚአብሔር ሆይ ብዙ እጥፍ እንዲያፈራ በመልካም ልብ ይዘራ የኔ ጌታ። እግዚአብሔር ሆይ የሚያስተውሉ አእምሮችን ስጣቸው፣ ልቦናቸው የተከፈተ ይሁን። ደቀ መዛሙርቶች ቃልን ያስተውሉ ዘንድ አእምሮአቸውን እንደከፈትክ ዛሬ የልጆችህ አእምሮ የተከፈተ ይሁን። እነሆ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል ተብሎ እንደተጻፈ ዛሬ አንተ አስተምራቸው። አምላኬና አባቴ ሆይ እኔ ደግሞ ጠይቃለሁ፣ አንደበቴን እንደ ፈጣን ብዕር ጻፊ አድርገው፣ ቃልህን በፍጹም ግልጽነትና በፍጹም ድፍረት እንድናገር ጸጋን ስጠኝ። እግዚአብሔር አምላኬና አባቴ ሆይ በዚህ መካከል ይህንን የጽድቅ ቃል የሚቃወም እነሆ ቃልን እንዳይበቀል ቃልን የሚያጨነግፍ ማንኛውም አይነት አጋንንታዊ አሰራር ከዚህ ደቂቃ ጀምሮ ጸጥ እንዲል አዛለሁኝ። በናዝሬቱ በኢየሱስ ክርስቶስ ስም ጸጥ እንዲል አዛለሁኝ። እግዚአብሔር አምላኬና አባቴ ሆይ እኔንም አንደበቴንም ሁለንተናዬን ውረሰው። እግዚአብሔር አምላኬና አባቴ አንተ የወደድከውን አንተ የፈለግከውን አንተ ማስተላለፍ የፈለግከውን አስተላልፍ። እግዚአብሔር ሆይ አለ አንዳች መከልከል በዚህ ቦታ ንገስ። እኔም ያንተ ነኝ፣ ጊዜውም ያንተ ነው። ጌታ ሆይ ስምህን እንባርከዋለን በኢየሱስ ክርስቶስ ጌታ ስም አሜን። ጌታ ይባረክ። እግዚአብሔር ያክብራችሁ። ቁጭ ትላላችሁ። ጌታ የተባረከና የተመሰገነ ይሁን። እንግዲህ አሁን ሶስተኛ ሳምንታችን ነው። the life and the teaching of Jesus Christ ወይም ደግሞ የጌታ ኢየሱስ ክርስቶስ ሕይወትና አስተምሮቶችን በተመለከተ እንደዚሁም ስለ ኢየሱስ ክርስቶስ አንዳንድ ሐሳቦችን እየተነጋገርን ነው ያለነው። በመጀመሪያው ሳምንት ታስታውሱ ከሆነ ኢየሱስ ክርስቶስ በስጋ መገለጡን ወይም ደግሞ ሰው ሆኖ መምጣቱን ስለሱ ተነጋግረን ነበረ። ያለፈው ሳምንት ደግሞ the deity of Jesus ወይም ደግሞ አምላክነቱን በተመለከተ እሳቤዎች ተነጋግረን ነበር። ዛሬ ደግሞ የኢየሱስ ክርስቶስ አስተምሮትን በተመለከተ እንነጋገራለን። በሚቀጥለው ሳምንት እንደ ጌታ ፈቃድና ጌታ ይረዳናል በሚቀጥለው ሳምንት ደግሞ የጌታ ኢየሱስ ክርስቶስ ተአምራቱንና አገልግሎቱን በተመለከተ አስተምራለሁ። እንዲያውም ለሚቀጥለው ሳምንት ሆምወርክ ሰጣችኋለሁ። መቼም ጌታ ዛሬም በዚች ደቂቃ ይፈውሳል በኢየሱስ ክርስቶስ ስም። በማንኛውም አይነት በሽታ ያላችሁ ሰዎች ካላችሁ ጌታ እንደሚፈውሳችሁ አምናለሁ። ነገር ግን ሌሎች የምታውቋቸውም ሰዎች ካላ ኔክስት ዊክ መጸለይ እፈልጋለሁ። ዘይት እየቀባሁኝ ጸልያለሁ መጽሐፍ ቅዱስም ስለሚያዘን፣ እንደዚሁም ደግሞ ጌታ የሰራውንም ተአምራትም እናወራለን። ስለዚህ እምነትም ያመጣል። እኛም እጆቻችንን በደዌ ላይ እንጭናለን፣ በሽተኛም ይፈወሳል። አሜን። ስለዚህ ለኔክስት ዊክ አንዳንድ ሰዎችም ጋብዛችሁ አምጡ። ጌታ ድል ያደርጋል። እኔ አላውቅበትም፣ እሱ ይችልበታል። አሜን በለኝ እስቲ። ሃሌሉያ። ኃይሌ ማን ነው? ከማን የእግዚአብሔር ነው። እርሱ ደግሞ ያደርገዋል።
እኛ እንታዘዛለን። ጌታ ይባረክ። አሜን። ስለዚህ ያንን እንጠባበቅ እና አርገን ብንመጣ ደስ ይለኛል። ለሰዎች እንጸልያለን። ዛሬ እንዳልኩት ስለ ኢየሱስ ክርስቶስ አስተምሮት ነው የምናገረው። ስለዚህ አንዳንድ ነገሮችን የሱንም ትምህርቶችንም እያነሳሁኝ አንዳንድ ሐሳቦችን እናገራለሁኝ። ኢየሱስ ክርስቶስ ትምህርቶቹ እንዴት ናቸው ብለን ብንጠይቅ ኢየሱስ ክርስቶስ ትምህርቶች ሬቮሉሽነሪ ነበሩ፣ አብዮተኛ ነበሩ ትምህርቶች። በአማርኛም ይህን ቃል ነው ልለው የምችለው። በጣም ኃይለኛና አብዮተኛ ነበር። ምን ማለት ነው? የሰዎችን ሕይወት የሚገለባብጥ ታሪክን የሚያስቀይር ሰዎች እንደነበሩ እንዳይሆኑ የሚያደርግ የእግዚአብሔር ጸጋ የሞላበት በመንፈስ የተሞላ የእግዚአብሔር ትምህርት ነበር ጌታ የሚያስተምረው። ስለዚህ ጌታ ኢየሱስ ክርስቶስ በመካከል በተመላለሰ ጊዜ የኢየሱስ ክርስቶስ ትምህርቶች በጣም የሚያስገርሙ ነበሩ። ስለዚህ እንደው ስለሱ ትንሽ አንዳንድ ነገሮችን ገብተን ከማየታችን በፊት ምንድን ነበረ? ምን አይነት ነበር? የእግዚአብሔር ዘዴው እንዴት ነበረ? what was the style ብለን እስቲ አንድ ሁለት ሶስት ነገር ለመናገር ፈልጋለሁ። Jesus spoke in a simplest format። ኢየሱስ ባደረገው አገልግሎት ላይ ስንመለከት ኢየሱስ ትምህርቶቹ ቀላል ነበሩ። ብዙ ጊዜ እንድታስተውሉ ፈልጋለሁ። ብዙ ጊዜ የእግዚአብሔርን እውነት የሚያጣምሙና የእግዚአብሔርን እውነት የሚያከብዱ ሃይማኖተኞች እንጂ ኢየሱስ አልነበረም። በኋላም እንመጣበታለሁ። የኢየሱስ ክርስቶስ ትምህርት was very simple፣ በጣም ቀላል ነበር። and he uses very much የተለመዱ ቋንቋዎችን ይጠቀም ነበረ። የሚያስተምርበት አስተምሮት በፍቅር ነበር። there was compassion in him። በኮምፓሽን የተሞላ አስተምሮት ነበር የሚያስተምረው እና ስለዚህ ትምህርቱ ቀላል አልነበረም። በሰዎች ልብ ውስጥ የሚገባ ነበረ። ኢየሱስ በፍቅርና በርህራሄ የተሞላ ነገር ነበር የሚያደርገው። ታሪኮችን ይናገር ነበረ። አንዳንድ ሐሳቦችን ይናገራል። በነገሮች ይገልጣቸዋል። ግን ሲገልጣቸው በእንደዚህ ያደረገ ነበር የሚገልጣቸው። ስለዚህ ዘዴው በጣም የሚገርም ነው። ሜቶዶሎጂው ኢየሱስ ሲጠቀምበት የነበረው ተግባራዊ የሆኑ ነገሮችን በማድረግ ወይም ደግሞ የምናውቃቸውን ስንዴ እያለ ፐርል እያለ በጎች እያለ የታወቁና በአካባቢው የተለመዱ ቋንቋዎችን እየተጠቀመ ይናገር ነበረ። he uses parable ይጠቀም ነበር። ምሳሌያዊ አነጋገሮችን ይጠቀም ነበረ። ስለዚህ ብዙ ነገሮቹ ስትመልኩት እንዲያውም ከ30 በላይ የሚያህሉ ምሳሌያዊ አነጋገሮችን ጌታ ኢየሱስ ተናግሯል። ይህንን ያደርግበት የነበረበት ምክንያት ለሰዎች ሐሳቡ የተገለጠ እንዲሆንና ሰዎች ይቀበሉትና ይገባቸው እንዲሆን ለማድረግ ነው። ስለዚህ ኢየሱስ ክርስቶስ የሚያስተምረው ትምህርት ለሕፃንም ይገባል፣ ለአዋቂም ይገባል፣ ለጠቢባንም ይገባል፣ ላልተማሩም ይገባ ነበር። አሜን በሉኝ እስቲ። ስለዚህ ኢየሱስ ክርስቶስ እንደዚህ ነበር የሚያገው and he has አሳማኝ የሆነ ነበር፣ persuasive ነበር አስተምሮቱ። his word touches not only the heart, not only touch the mind, but touches every part of our being። ቃላቶቹ አእምሮን ብቻ አይደለም የሚዳስሱት፣ ልብንም ይነካሉ፣ ውስጣዊ ሰውነትንም ጠልቀው የሚገቡ ነበሩ። ሰዎች ሲሰሟቸው ለዚህ ቃል ይረቱ ነበረ። ኢየሱስ ክርስቶስ በዚህ ብቻ ሳይሆን በስልጣንም ያስተምር ነበረ። አስተምሮቱ ስልጣንም የተሞላው ነበረ። ኢየሱስ መለኮታዊ ስልጣን ያለው ቋንቋ ነበረው። ቋንቋው ባዶ አልነበረም። በኤፌሶን ላይ መጽሐፍ ቅዱስ ሲናገር let not empty word proceeds out of your mouth ይላል። ባዶ የሆነ ወይም ከንቱ የሆነ ቃል ከአፋችሁ አይውጣ ይላል። ማለት የእግዚአብሔር ቃል ግን ክብደት ያለው ነበረ። የእግዚአብሔር ቃል ግን አንድ ኃይል ያለው ነበረ። እንዲያውም ሲናገር በዮሐንስ 6 ላይ 67 68 ላይ እኔ የምናገረው ይላል the word I speak to, he said, if there's life and its spirit፣ ቃሎቼ ሕይወትና መንፈስ አለባቸው ይል ነበር። አሜን ትላላችሁ። ስለዚህ ለሚሰሙት ሕይወትን ለሚሰሙት መንፈስን የያዘ የእግዚአብሔር ቃል ነበረ ከሱ የሚወጣው። የእግዚአብሔር ቃል ጌታ ኢየሱስ በምድር በተመላለሰበት ጊዜ በሚያስገርም ጸጋና ክብር ነበር የሚያስተምረው።
እንደምታውቁት ብዙ በዘመናችን ብዙ ፈላስፋዎች ተነስተዋል፣ ብዙ አስተማሪዎች ተነስተዋል። ግን በፈለገ መንገድ ብትመለከቱት እንደ ኢየሱስ ክርስቶስ የነበረ አስተማሪ የለም። የኛ ጌታና አምላክ ስለሆነ ብቻ አይደለም፣ ነገር ግን አስተምሮቱን በኋላም ታዩታላችሁ በጣም ስልጣን የሞላው አስተምሮት ነበረ። አሜን ትሉኛላችሁ? ጌታ ስሙ የተባረከና የተመሰገነ ይሁን። ስለዚህ ምንድን ነበረ የእግዚአብሔር የጌታ ኢየሱስ ክርስቶስ ትምህርቶችን አውትስታንዲንግ እንዲሆን ያደረገው፣ ለየት እንዲል ያደረገው፣ እንዲጎላ ያደረገው ብለን ስንል አንድ 5 ነገሮች እናገርና ሌላ ሐሳቦች እናገር። የመጀመሪያውና ትልቁ የክርስቶስ ኢየሱስን አስተምሮት ከፍተኛና ታላቅ ሊያደርገው የቻለው ኢየሱስ ክርስቶስ በምድር በተመላለሰና ባስተማረ ጊዜ የሚላቸው ነገሮች ነበሩ። እኔ የምናገረው ከአባቴ የሰማሁትን ነው ይላል ዮሐንስ 12 ቁጥር 49 ላይ ስትመለከቱት፣ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እርሱ የሚለውን የምናገረውን ትእዛዝ ሰጠኝ ይላል። ስለዚህ ኢየሱስ ክርስቶስ ሲያስተምር ያስተምርበት የነበረው መንፈስ፣ ያስተምረው የነበረው መልእክት የኔ አይደለም አለ፣ መልእክቱ ከእርሱ ነው አለ። ሃሌሉያ! አረ ኢየሱስ ጌታ ነው። ስለዚህ የሚናገርበት መልእክቱ ከኔ አይደለም። እዛው ቁጥር 50 ላይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ፣ ስለዚህም እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። ስለዚህ የኢየሱስ ክርስቶስ ትምህርትን በጣም ኃይለኛ ያደረገው፣ የኢየሱስ ክርስቶስ ትምህርትን ኢንፍሉዌንሻል ያደረገው፣ የኢየሱስ ክርስቶስ ትምህርትን በሰዎች ሕይወት ላይ እንዲገባ የሰዎችን ልብ እንዲረታ ያደረገበት ምክንያት ኢየሱስ ክርስቶስ የሚናገረውን ሁሉ ከአባቱ የሰማውን ነው። ለዚህ ነው ሲናገር I speak to you, he said, what I've heard from the Father. He said, the things I do, he said, I've seen my Father do it. አባቴ ሲያደርግ ያየውን አደርጋለሁ፣ ከአባቴ የሰማሁትን እናገራለሁ እያለ ይናገር ነበር። ኢየሱስ ጌታ ነው። በሌላ አነጋገር ኢየሱስ የገደል ማሚቱ አልነበረም። ኢየሱስ was the voice. ሃሌሉያ! ድምጽ ነበረ። ዮሐንስ ትዝ ይላችሁ እንደሆነ በምድረ በዳ ያለው ድምጽ ነኝ አለ። ኢየሱስ ደግሞ ከአባቱ የመጣ ድምጽ ነበረ። ባለፈው ስነግራችሁ በመጀመሪያው ክፍላችን ጊዜ አንዱ የጌታ መገለጥ ምክንያቱ so that he may declare, he may demonstrate, እግዚአብሔርን ያሳየን ዘንድ ጌታን ይገልጥልን ዘንድ ነው። ስለዚህ በንግግሩ የሚያደርገው ነገር እንደዛ ነበር። አስተምሮቱ ከአምላክ ከአባቱ የሰማውን ነበር የሚናገር። ዛሬ አገልጋዮች፣ ዛሬ እግዚአብሔር የጠራችሁ ሰዎች እኔ እላችኋለሁ፣ ለኔም ነው የምናገረው፣ ከሱ የመጣ ድምጽ ከተናገርን ወገኖቼ የሰዎችን ጭንቅላት ሳይሆን የሰዎችን ልብ ይማርካል። አሜን ትሉኛላችሁ? that's not the end of it. ታውቃላችሁ አገልጋይ መሆን ሰዎችን እንዴት አሰባበኩ፣ እንዴት ቋንቋ፣ እንዴት አጣጣሉ አይደለም። that's just nothing. What is important is የሰማችሁት በልባችሁ ውስጥ ገብቷል ወይ? ፍሬን ያፈራል ወይ? ለውጥን ያመጣል ወይ? ይሄንን ሊያደርግ የሚችለው ከላይ ከሱ የሚመጣ ድምጽ ብቻ ሲሆን ነው። ሃሌሉያ! ስለዚህ ኢየሱስ ክርስቶስ የሰማውን ያየውን ይናገር ነበር። ምንድነው ምን ይባላል? ከላይ እንደወረደ ነበር የሚያቀርበው። አሜን ትላላችሁ? እንደወረደ ያስተምር ነበር። ስለዚህ የሚሰሙት ሁሉ ይማረካሉ። ምክንያቱም his word has divine power ነበረው፣ መለኮታዊ ኃይል ነበረው። አሜን ትላላችሁ? ድንጋዩን ልብ የሚያቀልጥ ነበረ። ሃሌሉያ! ጠማማውን የሚያቀና ነበረ። ሃሌሉያ! የጌታ የኢየሱስ ክርስቶስ አንዱ ካስተምሮቱ አንዱ ይሄ ነው። ምክንያቱም ከላይ እንደወረደ ነበር የሚያስተምረው። በሁለተኛ ደረጃ አሁን ተናግሬያለሁ። he focuses, prioritize የሚያደርገው ለልብ ነው። ጌታ ኢየሱስ ክርስቶስ ባስተምሮቱና ባድርጊቱ
ትልቁ ነገር በዚህ በፈላስፋዎች ባለ በጭንቅላቱ ቀጥ ላይ አልነበረም አሰራሩ። ያደርገው የነበረው በውጫዊው ነገር ብቻ አልነበረም። ያደርገው የነበረው ግን በሰዎች ሕይወትና በሰዎች ልብ ውስጥ ላይ ነው። እንደዚህ ይላል ማቴዎስ 5:8 ላይ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ይላል። ስለዚህ እሱ God Jesus his issue was the heart. ቋንቋው ስለ ልብ ነበረ። ንግግሩ ልብ ለልብ ነበረ። አሜን ትላላችሁ ወይ? ይኸውላችሁ ስለዚህ ለሰዎች ሲሰሙት በልባቸው ውስጥ ይገባ ነበር። የሰው ስርዓት ላይ ውጭ ላይ ያተኮረ አልነበረም። በማቴዎስ ምዕራፍ 15 እንደዚህ ይላል ቁጥር 3 ላይ እርሱም መልሶ እንዲህ አላቸው እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እናንተ ግብዞች። ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ግን ከእኔ በጣም የራቀ ነው። የሰው ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ስለዚህ ምን ነበረ የኢየሱስ ክርስቶስን ትምህርት ከፈሪሳውያን ከዶክተር ኦፍ ዘ ሎ የሚለየው የነበረው? እነሱ በወግ ላይ ያተኩሩ ነበር። እነሱ በውጫዊ ነገር ላይ ያተኩሩ ነበር። ኢየሱስ ግን በልብ ያተኩር ነበር። ኢየሱስ ግን በሰው ሕይወት ላይ ያተኩር ነበር። ስለዚህ የሱ ትምህርት እነሱ እንዲያውም ሲናገር እናንተ በጣታችሁ እንኳን ልትገፉት የማትችሉት ቀሚሳችሁን አስረዘማችሁ፣ ጢማችሁን አስረዘማችሁ፣ በሰው ላይ የምትጭኑት ወጋቸው ከመብዛቱ የተነሳ የእግዚአብሔርን ነገር እንኳን ሰው እንዳያደርግ ያከብዱበት ነበረ። ጫና ይጭኑ ነበረ። ኢየሱስ ክርስቶስ ግን with a simplicity, with a direct message to the heart ይናገር ነበር። ስለዚህ የሰዎችን ልብ ይወጋ ነበር። የሰዎችን ልብ ይነካ ነበር። አሜን ትላላችሁ ወይ? ዛሬም የጌታ የኢየሱስ ክርስቶስ ትምህርት የእያንዳንዳችንን ልብ ይነካል። ዛሬም የጌታ የኢየሱስ ክርስቶስ ድምፅ እንደዚሁ ያደርጋል። አሜን ትላላችሁ? ከዛ በመካከል ደግሞ በሚገርም ሁኔታ ባስተምሮቱ ብቻ ሳይሆን በተግባሩ ባኗኗሩ እንደ መሪ ሆኖ እየተመላለሰ ስለ መሪነት ያላቸውን አመለካከት ሁሉ ድብልቅልቅ አድርጎ ያስቀምጠዋል። ማርቆስ 10 ላይ ስትመለከቱ ከናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሆን ይላቸዋል። እነሱ በየቦታው ወንበርን ይፈልጋሉ፣ መከበርን ይፈልጋሉ፣ እጅ እንዲነሳላቸው ይፈልጋሉ። ኢየሱስ ክርስቶስ ግን መጣ፣ እንዲያውም ለሰው ልጅ መኖሪያ ቤት የሚገባበትም የለውም አለ። ኢየሱስ እንደማንም ሰው ተመላለሰ። ነገር ግን እነሱ የሚጠብቁት ባለስልጣን ቦታ ያለው የሚሉትን ሰዎች እንደዚህ ብሎ ቁጭ አረጋቸው። ማንም ከመዛሙርቱ ሲነጋቸው ማንም ከናንተ ዋና መሆን ይፈልግ፣ ፊተኛ መሆን ይፈልግ፣ የሁሉ የበታችሁ ዝቅ ብሎ ያገልግል። ትዝ ይላችኋል እዛው ላይ እንደዚህ ይላል፣ እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ስለዚህ ኢየሱስ ክርስቶስ የማይነካ፣ ኢየሱስ ክርስቶስ የማይደረስ፣ ኢየሱስ ክርስቶስ ከድሃው ጋር ቁጭ ብሎ የማያወራ፣ ኢየሱስ ክርስቶስ ለአመንዝራው ማያናግር፣ ቀራጩን የማያናግር አልነበረም። እነሱ ግን ለዚህ ሁሉ ስፍራ የላቸውም ነበር። ኢየሱስ ክርስቶስ ግን ዝቅ ብሎ ሰዎችን ያናግር ነበር። ስለዚህ አስተምሮቱ የተለየ ነበረ። አነጋገሩ የተለየ ነበረ። እሱ ብቻ አይደለም፣ በአስተምሮቱ ደግሞ ሊያቀርብ የፈለገው ጸጋን ይገልጥ ነበረ፣ ምህረትን ይገልጥ ነበር፣ ፍቅርን ይገልጥ ነበር። ባለፈው ስለተነጋገርኩት ይህንን ብዙ አልናገሩም፣ ትዝ ይላችኋል። ስለ ጠፋው ልጅ ተናግረን ነበረ። ያ በዛ ላይ ኢየሱስ ክርስቶስ ያንን ሲናገር ያነግራቸው የነበረው ንግግር ጸጋን ነበረ፣ ፍቅርን ነበር የሚያሳያቸው። ምክንያቱም እንኳን በማንኛውም ሕግ በተለይ ደግሞ ዘዳግም 21 አካባቢ መሄዳችሁ ማየት ትችላላችሁ። ወላጅ ማከብር ልጅ ወላጁን ካላከበረ ብዙ ነገር ይደረግበታል እና ያ ልጅ
ሄዶ አባቱን እንደዛ አድርጎ ገንዘብ አጥፍቶ ሲመጣ እንዴት አባቱ እንደተቀበለው ነግሬያቸዋለሁ። በወጋቸው ትልቅ ሰው አይሮጥም፣ ሮጦ ነው የተቀበለው። እሱ ብቻ አይደለም፣ ያ ልጅ ጥፋተኛ ሆኖ ሳለ ለዛ ለጥፋቱ የሚከፈለው ሌላ ዋጋ ሲሆን ሳለ የማይገባውን ክብር መልሶ ሰጠው። ያንን እንዲህ አድርጎ ይናገርበት የነበረው እሱ ጸጋን ለሰዎች ያስተምር ነበር። የእግዚአብሔርን ፍቅር እንዲህ አድርጎ ያስተምር ነበር። እንዴት አባት እንዴት ልጁን እንደሚያቀፍ፣ እንዴት በደለኛን እንደሚቀበል፣ እንደገና ሰከንድ ቻንስ እንደሚሰጥ፣ እንደገና በምህረት እንደሚያቀና ይናገር ነበር። አስተምሮቱ ክስ አልነበረም። አስተምሮቱ ፍቅር ነበረ። ከናንተ መካከል ኃጢአት ያልሰራ ይውገራት ብሎ ሴቷን ነፃ ወጣት። እንዲህ ነበር የሚያደርገው። በሄደበት ሁሉ የሚያደርገው የነበረው የእግዚአብሔርን ጸጋ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ምህረት ይገልጥ ነበር። ስለዚህ አስተምሮቱ በእነሱ እንደለመዱት አይነት አስተምሮት አልነበረም። በአምስተኛ ደረጃ አስተምሮቱ ላይ እየቀደምኳቸው ይቻል ቁጥሩም አልነገርኳችሁም። ጌታ ይርዳችሁ፣ ቁጥራችሁ ተገኙት። በአምስተኛ ደረጃ he emphasized about the love of God። ስለ ፍቅር ስለ ዘላለማዊ ህይወት ትኩረት ነበረው ትምህርቱ። በኋላ መጣበታለሁ፣ ብዙ ነገሩን እንነካዋለን። he emphasized about that። ዮሐንስ 14 ቁጥር 6 ላይ ኢየሱስ ማለ እኔ መንገድ እውነት ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ። አስተምሮቱ በኋላ እንዳልኩት መጣበታለሁ። ምን ነበረ? ወደ ፍቅር፣ ወደ ደህንነት፣ ወደ ህይወት ይመራቸው ነበር። ስለዚህ አስተምሮቱ እነዚህን የያዘ ነበረ። እንግዲህ ይሄን ካልኩ ዘንዳ ስለዚህ ምን ነበረ? what was the authority of the teaching of Jesus? ምንድነው የክርስቶስ ስልጣኑ? ትምህርቱ ስልጣን ያልኩት ትንሽ ከላይ ያልኩትን ሰብሰብ አድርጌ አንዳንድ ሐሳብ ልናገር። በአንደኛ ደረጃ he has spoken with divine authority። ቀደም እንዳልኩት በስልጣን ቃል ይናገር ነበር። ደስ ይለኛል። ደግሞ ዕብራውያን ምዕራፍ 1 ላይ ሲናገር በስልጣኑ ቃል እየደገፈ ይላል። ሃሌሉያ! በስልጣኑ ቃል እየደገፈ። ማቴዎስ ምዕራፍ 7 ቁጥር 28 እስከ 29 ያለውን እናንብበው። ማቴዎስ 7 ከቁጥር 28 እስከ 29። ስለዚህም ይህንን ቃል ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራን ልባም ሰው ይመስላል። ምኑን? ቃሌን ሰምቶ የሚያደርገው። ተመልከቱ፣ ይህን ነው የምላችሁ። አስተምሮቱ ምን ነበረ? በስልጣን ነበረ። ሲያስተምራል ቃሌን አለ። ይሄ የምናገረውን ቃል ሰምቶ የሚያደርገው ቤቱን በምን ላይ ሰርቷል? በምን ላይ ሰርቷል? በአለት ላይ። ስለዚህ ማለት ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለቱ ላይ የሰራን ልባምም ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት ገፋው፣ በአለቱ ላይ ስለተመሰረተ አልወደቀም። ሃሌሉያ! ስለዚህ ሲምፕሊፋይ ያደረገላቸው ነው። ስሙ አላቸው። ይሄን ትምህርት ከሰማችሁ ከኔ አፍ የሚወጣውን ሰምቶ በዚህ በሚለው እናገረው ቃል ላይ ከጸናችሁ፣ ህይወታችሁን ቢልድ ካደረጋችሁት አለ፣ ነገሮች ሊመጡ ይችላሉ። ሁኔታዎች ነገሮች ሊመጡ ይችላሉ። በዚህ ሁሉ ሁኔታ ግን አንድ ነገር አረጋገጠልን፣ አትናወጡም፣ አትፈርሱም። አሜን ትሉኛላችሁ? ጸንታችሁ ትኖራላችሁ። ማዕበሉም ይመጣል፣ ወጀቡም ይመጣል፣ ነፋሱም ይመጣል፣ ችግሩም ይመጣል፣ ሐዘኑም ይመጣል። ነገር ግን እናንተ ጸንታችሁ ትኖራላችሁ። ምክንያቱም በእግዚአብሔር እውነት ላይ በአለቱ ላይ ምን ስላደረጋችሁ? ስለተመሰረታችሁ። አሜን በሉ። ስለዚህ ይሄን ከዛው ይወርድና ከዛው ላይ ቁጥር 7 ላይ ይህንን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራን ሰነፍን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም።
በጣም ይገርመኛል። ወደቀም ብላ ቆመ። ወደቀም አወዳደቁም ታላቅ ሆነ። ኢየሱስም ይህንን ነገር በጨረሰ ጊዜ ሕዝቡም በትምህርቱ ተገረሙ። የምናገረው የኢየሱስ ክርስቶስ ትምህርት ነው። ከዛ ቁጥር 29 ላይ እንደዚህ ይላል፣ እንደ ጻፎች ሳይሆን እንደ ባለስልጣን ያስተምራቸው ነበረ። ሃሌሉያ! እንደ ጻፎች ሳይሆን እንደ ምክንያቱም ተመልከቱ፣ ብዙ ቀደም እንዳልኳችሁ ነው ይናገር። እናንተ በትንሽ ጣታችሁ እንኳን የማትገፉትን በሰው ላይ ትጭናላችሁ። እንዲያውም በኋላ እናገራለሁ ስለነሱ ሲገልጻቸው። እንዲህ አይነት አስተማሪዎች ነበራችሁ ማለት በጣም ብዙ ጊዜ ይቅርታ አድርጉልኝ፣ በጣም አንዳንድ ጊዜ ሃይማኖተኛ የሆኑ ሰዎች በጣም በሰው ላይ ጭነትን መጫን ይወዳሉ፣ በጣም ያከብዳሉ። እየሰማችሁኝ ነው? እኔ ከጌታ ጋር ህይወት ያለው ከጌታ ጋር የሚኖርን ሰው እያልኳለሁ፣ ግን ሃይማኖተኝነት በጣም ዴንጀረስ። ብዙ ጊዜ ምህረት የሌላቸው ሰዎች ሃይማኖተኞች ናቸው። ብዙ ጊዜ ጸጋን ማስተውሉ ሰዎች ሃይማኖተኞች ናቸው። ስለዚህ አስተምሯቸው አድርጎታቸው በጣም የሚያከብድ ነበረ፣ በጣም የሚጭን ነበረ። ወገኖቼ የእግዚአብሔር ነገር ቅድም እንዳልኩ ኢየሱስ በጸጋ፣ ኢየሱስ በሲምፕሊሲቲ፣ ኢየሱስ በፍቅር፣ ኢየሱስ በማቀፍ፣ ኢየሱስ በቸርነት ያስተምር ነበረ። ምክንያቱም ኢየሱስ የሰዎችን ህይወት ማቅናት ነበር የሚፈልገው። ኢየሱስ ክርስቶስ ሰዎች እንዲነሱ እንዲቆሙ ነበር የሚፈልገው። ስለዚህ አስተምሮቱ እንደ እንትን አልነበረም። እንዳልኳችሁ ከፈሪሳውያን በጣም የተለየ ነበር። ኢየሱስ የሚያስተምረው ትራዲሽን አልነበረም፣ ወግ አልነበረም። ወገኖች ቅድም እንዳልኩት ነው፣ በወግና በትራዲሽን መያዝ ይቻላል። ዛሬ ቤተክርስቲያን ወገኛ ልትሆን ትችላለች። አትሳሳቱ። ስርዓት መኖር የለበትም እያልኩ አይደለም፣ ዲሲፕሊን መኖር የለበትም እያልኩ አይደለም። ይገባችኋል? ነገር ግን አጉል ወገኝነት ጌታ ያላለውን ነገር ይመጫን፣ የጌታን ነገር ማክበድ፣ ሰዎች ከሚሰሙት የእግዚአብሔር እውነት ህይወትን አግኝተው በህይወት እንዳይበረቱ የሚያደርግ፣ ይሄማ ይቻላል እንዴ አይቻልም ብለው ሰዎች እንዲሸሹ የሚያደርግ። እኔ እላችኋለሁ ጌታ ኢየሱስ ክርስቶስን ስትመለከቱት ምናልባት ዛሬ አንድ ጥሩ ሃይማኖተኛ አስተምሮት አይቻልም የሚለውን ነገር ጌታ ይቻላል ብሏል። አሜን በለኝ እስቲ። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ከደቀ መዛሙርቶች ጋር አብሮ እየሄደ ከዛች ፍሬ በለስ ሊበላ መጣና በለስ ሲፈልግ የለችም። አያት፣ በለሷንም ተናገራት። ሄደ። በሚቀጥለው ቀን ሲመጣ ራባ ያሉት መምህር ሆይ ያቺ የረገምካት ደረቀች አለ። ምናልባት ዛሬ ያሆናችሁ አንድ ሃይማኖተኛ አስተማሪ ቢሆን እሱ አይቻልም እኛ ብዙ 40 ቀን ጾመ ጸልየ ምናምን ነው የሚሆነው እንጂ አይሆንም ምናምን ብሎ አስፈራርቶ ሊልክ ይችላል። አይገርማችሁም? የኔ ጌታ አረ ኢየሱስ ጌታ ነው። ይኸውላችሁ እኔ እውነቴን ነው የምላችሁ፣ ጌታ ቸር ነው። ጌታ ለጋሽ ነው። ጌታ የሚስቆነቆና የኔ ምናምን ይሰጣል። ከዛ ምን አለ? አየው አለ። እሱ ብቻ አለ ልንገራችሁ አለ፣ እናንተም አንተም አለ ይህን ተራራ ከዚህ ተነስተ ሂድ ብትለው ብታምን በልብህ ባትጠራጠር ምን ያደርግልሃል? ይሆንልሃል። አያችሁ፣ እንዲህ ነው አስተምሮቱ። እንዲህ ነው በተግባር እያሳየ። እንዴት ነው አስተምሮቱ? ይቻላል የሚል መንፈስ ነበር የሚያስገባባቸው። ይቻላል። እኔ ማወራው ይሄ ስለ ሰልፍ ኮንፊደንስ፣ ይሄ በሰልፍ ምናምን ይሄ በራስ እኔ ማወራው በጌታ ይቻላል ነው። አሜን በሉኝ። አትሳሳቱ። አንኒ ማስመር እፈልጋለሁ፣ ግን አንዳንድ ነገሮች መሰመር ስላለባቸው በጌታ ይቻላል፣ ከጌታ ጋር ይቻላል። አሜን ትላላችሁ ወይ? ሃሌሉያ። I can do all things through Christ Jesus that which is strengthened me. በእርሱ ሁሉን እችላለሁ። ሃሌሉያ። በእርሱ ይቻላል። ስለዚህ መጣና እንደሚቻል አሳያቸው። እውነትን
በቀጥታ እያወጀ ነበር የሚያስተምራቸው። በስልጣን ነበር የሚያስተምራቸው። ጌታ እግዚአብሔር ልክ እግዚአብሔር እንደሚናገር ነበር የሚናገረው። ስለዚህ ያስተምሮቱ ስልጣን እንደዛ ነበር። እሱ ብቻ አይደለም። ኢየሱስ ክርስቶስ ማቴዎስ ምዕራፍ 5 በሁለተኛ ደረጃ ማቴዎስ ምዕራፍ 5 ሕግንም ልሽር ሳይሆን ሕግን ልፈጽም መጣው ብሎ ይናገራል። እንዴት እንደሚል ተሰሙታላችሁ። ማቴዎስ 5 ቁጥር 17 እኔ ግን ሕግን ነቢያትንም ለመሻር የመጣው አይምሰላችሁ ልፈጽመው እንጂ ለመሻር አልመጣውም። ስለዚህ ምንድነው ያለው? እኔ የመጣሁት ይሄንን ላደርገው ነው። እውነት እላችኋለሁ ሰማይ ምድር እስከሚያልፍ ድረስ ከሕጌ አንዲቱም የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉም እስከሚፈጸም ድረስ። ስለዚህ ኢየሱስ ክርስቶስ ምንድነው የሚለው? እኔ I have come to fulfill this ሕግን ልፈጽም መጣው። እንኳን ፈጸመልን ጌታ። አሜን ነው ወይ? ፈጸመልንና እሱ ስለ በደላችን ስለ ኃጢአታችን በመስቀል ላይ ተጠረቀ፣ ሞተና እኔና እናንተ ነፃ ወጣንና እርሱ ባደረገው እርሱ በፈጸመው እርሱ በከፈለው እኛን በሱ አስገባን። አሜን ትላላችሁ? ይሄ ነው ክርስትና። ክርስትና እኮ ይሄ ነው ወገኖቼ። ክርስትና እኮ እሱ የጨረሰው ስራ ላይ መታመን ማለት ነው። ክርስትና እኮ ወደ ሰንበት መግባት ነው። ሰንበት ማለት ማረፍ እኮ ነው። አሜን ትላላችሁ? ወደ ሰንበት ወደ ረፍቱ መግባት ነው እሱ ስለጨረሰው። ክርስትና on a complete and finished work of Christ Jesus ማመን ነው። በጨረሰው ባደረገው ላይ ማመን ነው። ጌታ ስሙ ይባረክ። መጣና ሰራልን። በሚገርም ሁኔታ Jesus deepened the meaning of the law, moving it beyond the extra. ከውጭ ኢየሱስ ከውጫዊነት ሕግን አመጣና ወደ ውስጥ አስገባው። እንዴት እንደሆነ ነግራችኋለሁ። ምን አደረገው? ከውጭ ከሚታይ በውስጥ የሚሆን ኢየሱስ ከውጫዊ ትእዛዝ ወደ ውስጣዊ መሸጋገር እንዳመጣው እናያለን። ምን ማለት እንደሆነ ይሁት ማቴዎስ ምዕራፍ 5 ቁጥር 21 ለደቀ መዛሙርቱም አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል። እናንተ ለዚህ ነው የሚገርማችሁ አለ። እናንተ ስለ በመግደል ነው አለ እንገራችሁ። ይሄን ያህል ነው። so he made these things close to what? to the heart. በውስጣችን ሽጉጥ ተተኩሶ መግደል ሳትተኩስ ስትገለው አያችሁ። ስለዚህ ኢየሱስ ክርስቶስ ምን ያደረገው? ይሄንን ነገር አመጣውና ወደ ልባችን አቀርበ። አሳያችኋለሁ ትንሽ ፋታሰኝ። ሶስተኛ ጌታ ኢየሱስ አስተምሮቱን ባለስልጣን ያደረገው ቅድም እንዳልኳችሁ he challenged the hypocrites. he challenged እነዚህን ፈሪሳውያን ምኖችን ቻሌንጅ አድርጓቸው ነበር። ማቴዎስ ምዕራፍ 23 ላይ እንደዚህ ይላል፣ እናንተ ግብዞች ጻፎች ፈሪሳውያን፣ በውጭ አምሮ የሚታይ በውስጥ ግን የሙታን አጥንት እርኩሰትም ሁሉ የሞላበት በኖራ የተለሰነ መቃብር ስለምትመስሉ ወየውላችሁ። አመጣውና እናንተ በላይ በጣም አሪፍ ናችሁ፣ እናንተ ግን ናችሁ ሂፖክሪት ናችሁ አላችሁ። ሲምፕል ቃሉ ሂፖክሪት ወይም ደግሞ እናንተ ፈሪሳውያን የሚለው እሳቤ ምንድነው? በአንዱ ተናግሮ የሚያደርገው ሌላ ነገር ማለት ነው። ስለዚህ እናንተ እንደዚህ ተናግራችሁ እንዲመስላችሁ ለመሄድ ለምትፈልጉ ሁሉ አላቸው ላሳስባችሁ ልባችሁ ይስተካከል ነው የሚለው። ዛሬ ወገኖቼ ክርስትና የአዲስ ኪዳን የእምነት ህይወት የሚኖረው ከውስጥ ነው። አሜን ትሉኛላችሁ?
መቼም የማይገባ ቦታ እንዳልገባ ሞደስቲ ሁሉ ነገር በጣም ጥሩ ነው እና በተለይ በድሮ በእኛ ጊዜ ምን አንዳንዶቹ ታውቃላችሁ አሁንም ጥሩ ነው እኔ እየተቃወምኩ አይደለም በስማ ጆሮ ጉትቻ አርጋ ወር ኳየር የሆነች ልጅ ጉዳችሁ እናንተ ወድቀሻላችሁ ሊፕስቲክ ተቀብተሽ በስማ የላችሁም እናንተ ጴንጤ የለ ሱሪ አርጋ ምትመጣ ጴንጤ ሴት በስማ ወልደ መንፈስ ቅዱስ እየሰማችሁ ነው አሁንም ቢሆን መቼም እንዳማኝ ጥሩ ሞደስቲ መሆን ጨዋ መሆን ጥሩ ነው በኋላ እንዳትገሉ ሴቶቹ እንዳትደበድቡኝ እናንተ ባፋችሁም ከነካችሁኝ ይበቃኛል እንኳን ዱላ አንስታችሁ አሜን ነው ወዳችኋለሁ ሚስቴንም ወዳታለሁ ምን እያልኳችሁ ነው ብዙ ነገር ውጫዊ ነበር ውጫዊ ፎከስ ላት በውጭ ውስጡ ግን የተለያየ ነገር ዛሬ ወንድሞቼና እህቶቼ ግዴለም ውጭ እስከ እንደምንም ቢመስል ጌታ መልካም ነው እንዲያውም ልንገራችሁ በተለይ አሁን ባለው ዘመን ውስጥ በመናየው በተለይ እኔ ደግሞ ወጣቶች አሁን ሰከንድ ጀነሬሽን ብዙ ትውልድ አይተናል ጆሮአቸው ላይ ሎት ያርገው ጸጉራቸውን ተጎንጉነው ነው የሚመጡት just because እንደዛ ስለሆነ እንዳትተዋቸው ውስጣቸው ካንዳንዶቻችን እንትን ጋቢ ተጠምጥመን ምናም ከምንለው በላይ የነጻና የተቀደሰ ነው ወገኖች መጠንቀቅ አለብን እግዚአብሔርም ልብንና ኩላሊትን ያያል ውስጥን ይመለከታል አሁን እንደሆነው ሆነን መገኘት ጥሩ ነው አሜን ትላላችሁ አዎ ጌታ እንዳርገ ስለዚህ እናንተ ፈሪሳውያን አላችሁ በቃ ውጫችሁ ነው የሚያምረው እንትኑን ካፑን ውጩን አጥባችሁ ውስጡ ምን አይነት ነገር ነው በላይ መልካም መስሎ ውጪው ስለዚህ he began to challenge them ስለዚህ የኢየሱስ ክርስቶስ ትምህርት በእውነት የማይመላለሱትንም ቻሌንጅ አደርጋቸው ነበር በስልጣን ቦታ አላቸው በሃይማኖት ስፍራ ከፍታ ቦታ አላቸው ሰዎች ያከብሯቸዋል ያጎነብሱላቸዋል የተከበሩ ናቸው ስማቸው የተጠራ ነው እነዚህ ሰዎች ግን ከላይ እንጂ ውስጣቸው ባዶ ነበር ወገኖቼ ጌታ ኢየሱስ ክርስቶስ ይርዳን ውጫችን አምሮ ውስጣችን ባዶ ከመሆን ጌታ ይርዳን እውነቴን ነው በሮቦ ትምህርት ያስተማርኩ ያለሁት መንፈሳዊ ህይወት እድገት ላይ ነው ማስተምረው አንዱ ነገር ስጋውያን ሆነን ውጫዊ ነገራችን አሳምረን በውስጥ ሰውነታችን ሙታን የሆነን ሰዎች ከሆነን ከንቱ ነው ህይወታችን ከንቱ ነው የትም አንደርስም ወገኖች ጴንጤ መምሰለው እንደ አውትሳይድ ይቻላል አንድ ጊዜ አንድ ሰው እንደዚህ ስል ሰማሁኝ በአሁኑ ጊዜ መንፈስ ቅዱስ አንዳንድ ጊዜ ቤተክርስቲያንም አይገኝም ማለት ምክንያቱም ሰዎች መንፈስ ቅዱስ ሲገኝ የሚመስል ፒክቸሮችን አደራርጎችን ተለማምደዋል ስለዚህ መቼ እንደሚጫወቃሉ መቼ ልል እንደሚባል ያውቃሉ ነገሮች ስለተለማመዱ ያንን ማድረግ ብቻ ልክ መንፈስ እንደመጣ ማስመሰል ጌታ ይርዳን ወገኖች ካልመጣ አልመጣም I don't care ከመጣ ግን እንደምንም ሆነን እንሁን በቃ መውደቅም ካለ እንውደቅ መደፋትም ካለ እንደፋ ካልመጣም ግን በቃ ግድ የለም ይሄ ሰው የገታራ ነው ይበሉን አሜን ገታራ ነኝ ጌታ ካልነካኝ አልወድቅም አሜን ነው ጌታ ካልነካኝ አልሆንም ጌታ ሲነካኝ ደግሞ ምንም አያገባችሁም አሜን ነው ሚኮሎች እዛ ተሰለፉ ኢየሱስ ጌታ ስለዚህ ለጌታ እንደምንም ሆነን ሃሌሉያ ልክ እንዳበደሰው አይምሮን እንዳጣ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያሰብኩ ተመስገን እላለሁ ልክ እንዳበረሰው አይምሮን እንዳጣ አመሰግናለሁ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያሰብ ሃሌሉያ እንደዛ ነው የሚኮነው ጌታ ሲነካ እንደዛ ነው የሚኮነው ጌታ ሙፍ ሲያደርግ አሜን ትላላችሁ ወይ አዎ ሌላው ወጉን ይሄን እንትኑን ምናምን ስራቱን እንተዋለን ሃሌሉያ
እንትን ለሆነው እንጂ ኮታችንን ምናችንን እንተዋለን፣ ዊጋችንን እናወልቀዋለን። አሜን ነው ወይ? ሃሌሉያ! ኢየሱስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? እኔ ጌታ ሲነካኝ እኔ እንባዬም እንደዚህ የሚወጣው አንድ ላይ ነው እና አብረን ነው የምንቀባው። ጌታ ስሙ ይባረክ። ዓርብ ዕለት በጣም ጌታ በጣም ባርኮን ነበርና እዚህ ምንጣፍ ላይ ካገኛችሁ በቃ አወረደ ሁሉም አንድ ላይ። ጌታ ከነካኝ ምን አገባኝ ወገኖቼ? እናንተ እኮ እዚህ እኮ የምንመጣው እኮ ጓደኛ ፍለጋ አይደለም ነው እንዴ? ከሆነ ተሳስታችኋል። እዚህ የምንመጣው ምናምን የሳንዴ ልብሳችን ልናሳይ አይደለም አይደለም እንዴ? ጌታን ፈልገን እኮ ነው። አንድ እኮ ያለን እሱ እኮ ነው ወገኖቼ። እውነቴን እኮ ነው። ምንም ነገር ቀርቶ ጌታን ካገኘነው እኮ ይበቃናል። ጥማታችን እኮ እሱ ብቻ መሆን አለበት ወገኖቼ። እኮ ነፍሳችን ድና ትቀራለች እኮ ጌታን ካገኘችው። ጌታን እኮ ካገኘነው የዘመን የተሸከምነው ሸክም ከላያችን ይገረሰሳል ወገኖቼ። ጌታ እኮ ካገኘን ወገኖቼ እስራታችን ይበጠሳል። ጌታ እኮ ካገኘነው ለዘመናት የተቋጠረ ቋጠሮቻችን እንቆቅልሻችን ይፈታል። ስለዚህ እኔ ሌላ ጣጣ የለኝም። እኔ የምፈልገው እሱን ነው። እኔ የምራበው እሱን ነው። ጌታችን ብቻ ይገኝ በመካከላችን ወገኖቼ። ዛሬ ይሄ ቦታ አይበቃንም ጌታ በመካከላችን ሲገለጥ። ዛሬ ሰዎችን በፉጨት ጌታ ይጠራል። ጌታ በመካከላችን ሲገኝ ኑ እያሉ ይመጣሉ። ስለ ሕይወቴ ነገረኝን ብላ እንደጠራችሁ እነሆ ብዙዎች ስራቸውን ጥለው ይሄዳሉ። ከዚህ ኑ ሕይወቴን የቀየረው ኑ ታሪኬን የነገረኝን ኑ እንቆቅልሽን የፈታልኝን ላሳያችሁ ብለው ሰዎች ይመጣሉ። እኔ የምፈልገው ይሄን ነው። ከኔ ጋር ታምናላችሁ? ታምናላችሁ? እስቲ አሜን በሉ። ይሄ ነው የሚያስፈልገው። ሌላው ከንቱ ነው። ስፍራ ምን ያደርግልናል? ምን ያደርግልናል? ምን ያደርግልናል? አጨብጭበን አስጨብጭበን ብንሄድ ምን ያደርግልናል? ሰው እልል ቢል ጌታ ከሌለ። ስለዚህ እንዲህ አይነት ነበር አስተምሮቱ። 6 ትኩረቶችን እናገራለሁ የጌታ አስተምሮት ላይ። ጌታ ስሙ ይባረክ። 6 ትኩረት፣ 6 የሆኑ ነገሮች ያተኩረ። በመጀመሪያው የሚያተኩርበት ነገር ነበረው ስለ መንግስት ያተኩረ ነበር። ስለ ኪንግደም ኦፍ ጋድ፣ ኪንግደም ኦፍ ሄቨን። ትዝ ይላችኋል መጥምቁ ዮሐንስ አገልግሎቱን ሲጀምር የጀመረው እንደዚህ ነው። መንግስተ ሰማያት መጣለችና ንስሐ ግቡ ይል ነበረ። ኢየሱስ ክርስቶስ መጣና ስለ መንግስተ ሰማያት ያስተምርና ይሰብክ ጀመረ። ስለዚህ የኢየሱስ ክርስቶስ ትምህርት መንግስት ላይ ነበረ። ሉቃስ ምዕራፍ 17 ቁጥር 20 ላይ እንደዚህ ይላል፣ ፈሪሳውያንም የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም አላቸው። እንዴት ነው የምትመጣው? ደግሞ እነሆት በዚህ ወይስ እነሆት በዚያ አይሏትም። እነሆ የእግዚአብሔር መንግስት በመካከላችሁ ናት አላቸው። ስለዚህ ኢየሱስ ክርስቶስ ስለ መንግስቱ ያተኮረ ትምህርት ነበረው እና እነዚህ የሚጠይቁት አጠያየቅ፣ ስለ መንግስቱ የሚጠይቁት ጥያቄ እነሱ በሚያውቁትና በሚረዱት ስለ መንግስት አሰራር እነሱ ስለ ዙፋን ነው የሚያወሩት። እነሱ ስለ ምድራዊ ነገር ነው የሚያወሩት። በደንብ አስተውሉ። ደጋግሜ እንደነገርኳችሁ ኢየሱስ ክርስቶስ ውስጣዊ ነገር ይናገር ነበር። ኢየሱስ ክርስቶስ ሰማያዊ ነገር ይናገር ነበር። ኢየሱስ ክርስቶስ በዛ ነበር የሚናገረው። እነሱ ብዙ ነገር የሚናገሩት ቁስ በሆነው ስለ ምድር ነበረ። መቼ ነው? ትዝ ይላችሁ እንደሆነ እንዲያውም በኋላ ላይ የእስራኤል መንግስት መቼ ነው ይሉት ነበር። ስለ እስራኤል መንግስት ያወሩ ነበር። እሱ ግን ስለ እግዚአብሔር መንግስት ያወራ ነበር። ምን ማለት ነው? ስለዚህ የእግዚአብሔር መንግስት እኛ እንደምናውቃት በፖለቲካ እንደምትሆነው እንደምናውቃት አገዛዝ አይደለችም። የእግዚአብሔር መንግስት በዚህ በዛ አይደለችም። የእግዚአብሔር መንግስት በውስጥ ነች። አሜን ትላላችሁ ወይ? መንግስቱ በእኔና በእናንተ ውስጥ ነው። It is a spiritual, it is internal, it is transformational. ውስጣዊ ነው፣ በውስጥ የሚገባ ነው፣ ህይወትን የሚቀይር ነው የመንግስቱ አሰራር። ብዙ ማለት ይቻላል። መቼም እንግዲህ ስለ ጌታ ኢየሱስ ክርስቶስ ትምህርት አመት ሁሉ ልንማር እንችላለን። እኔ ይህንን ሁሉ ነካ እያልኩ ነው የምሄደው። ስለዚህ አትታዘቡኝም፣ እየነካ ነው። አሜን ነው። ስለ ያስተምሮቱ ስለ መንግስት ያተኮረ ነበር፣ ስለ ውስጣዊ ነገር ያተኮረ ነበር። ዓላማውም መንግስቱን በውስጣችን ማስፈር ነበር።
ዛሬ እኔና እናንተ መንግስቱ በውስጣችን ሰፍሮ የእርሱ አምባሳደር አድርጎ እንዳቆመን ማመን አለባችሁ። ሃሌሉያ! The kingdom of God is within us. መንግስቱን በእኛ ውስጥ ሰርቶታል። ሃሌሉያ! በእኛ ውስጥ አኑሮታል። ጌታ ስሙ ይባረክ። አሜን ትላላችሁ? ስለዚህ መንግስቱን በውስጣችን አለ። እንዴት ነው መንግስቱ? ሲምፕል አነጋገር ልንገራችሁ። ጌታ ካለ መንግስቱ አለ ማለት ነው። ምክንያቱም እሱ ንጉስ ነው። አሜን ትላላችሁ? ንጉስ ያለበት ቦታ ምንድነው? መንግስቱ ያለበት ቦታ ማለት ነው። ስለዚህ ንጉሱ በእኛ ውስጥ ካለ አገዛዙም በእኛ ውስጥ አለ። አሜን ትላላችሁ? አደራረጉም በውስጣችን ይሰራል። አሜን ነው ወይ? ስለዚህ ኢየሱስ ክርስቶስ ስለ መንግስት ያስተምር ነበር። ይሄ አስተምሮት ብትመለከቱት በተለይ በማቴዎስ ብቻ kingdom of God or kingdom of heaven በማለት ከ32 ጊዜ በላይ ተጠቅሷል። በሌሎችም የተጠቀሳለ እና ስለ መንግስቱ አብዝቶ ትኩረት ያለው አስተምሮት ነበረው። በሁለተኛ ደረጃ ከጊዜ አንፃር በሁለተኛ ደረጃ አስተምሮቱ ላይ አንዱ ሌላው ትልቅ ትኩረት የነበረው you must be born again ዳግመኛ መወለድ አለባቸው የሚል ትምህርት ነበር። በርግጥም እዚህ ላይ አንድ ቦታ ላይ ነው እንደዚህ ብሎ የተናገረው። ነገር ግን አድራጎቱ በሙሉ ግን ሰው በህይወት ወደ ጌታ መጥቶ ከጌታ ጋር ህይወት እንዲኖረው ይጠይቅ ነበር። ትዝ ይላችኋል በዮሐንስ ምዕራፍ 3 ላይ ከቁጥር 3 ጀምሮ ያለውን ታስታውሳላችሁ። ኒቆዲሞስ መጥቶ ጌታ ኢየሱስን ጠየቀው። ምን አለው? ዳግመኛ ካልተወለድክ መንግስተ ሰማያት ምን አለው? አትገባም አለው። ኢየሱስ መልሶ እውነቱን እላችኋለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይቻለዋልን አለው። ኢየሱስ መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ኢየሱስ ክርስቶስ ዳግመኛ ውልደት ወገኖቼ ኦፕሽን አልነበረም። ዳግመኛ ውልደት አንደኛ ነገር ነው። እኛ ሁላችን ወደዚህ ህይወት የመጣ ነው ክርስቶስን ወደ ማወቅ የመጣ ነው። ክርስትናን ልንለማመድ ያስቻለን በምን? ዳግመኛ ስለተወለድን ነው። ስለዚህ ትኩረቱ ስለ መንግስቱ ነበር፣ ስለ እግዚአብሔር ነበር። ትኩረቱ ስለ ዳግመኛ መወለድ ነበር። ዳግመኛ መወለድ፣ የዳግመኛ መወለድ በመንፈስ የሆነ መወለድ ሃይማኖትም ወይም አንድን ቸርች አባል መሆን አይደለም። ስፒሪቹዋል በርት ያስፈልጋል። ጌታችን መቀየር ያለበት እንዳልኩት በሮብ እንደተማርነው ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው፣ ዳግመኛ የተወለደ ሰው። በሶስተኛ ደረጃ ትኩረቱ ከትኩረቶቹ ትንሾችን ወስደን ነው forgiveness without limitation ይቅርታን አለመከልከል እንድናደርግ ያስተምር ነበር። አለመከልከል ይሄ ከባድ ነው። ትዝ ይላችኋል ማቴዎስ 18 ቁጥር 21 ላይ በዚያን ጊዜ ጴጥሮስም ወደ እርሱ ቀረበና ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? ከዛ በላይ ያለውን ማንበብ ትችላላችሁ። እስከ 7 ጊዜ አለ። በቃ በጣም መንፈሳዊ ሆነ ነው። እስከ 7 ጊዜ ላድርገው አለ። ኢየሱስ እንዲህ አለው እስከ 7 ጊዜ ምን 7 ጌታ ኢየሱስ አመጣና ምህረትን የህይወት ስታይል ምህረትን ባጭሩ አይደለም ትንሹ አይደለም ትትላችኋል። አንድ ሰው ቢበድልህ አናግረው፣ ከዛ ሽማግሌ አምጣና እንትን በለው፣ ከዛ በኋላ እንበልና ቀራጫ አይደለም አለ። ይቅርታ አድርግለት 7 ጊዜ ጨምረው። ጌታ ኢየሱስ ክርስቶስ ይህንን በግልጽ አስተማረ። ትዝ ይላችሁ እንደሆነ አንድ ምሳሌ ይናገር ነበረ። አንድ ሰው ነበረ ይላል። ይሄ ሰው አንድ ሎላ ወይም ደግሞ ባሪያ ነበረ። እሱም ከጌታው ምን ብዙ ዕዳ ነበረበት ይላል። ከዛ ዕዳውን እንዲከፍል ጌታው አስጠራውና ዕዳን ክፈል እና ያለው ሁሉ ተሸጦ ይሄ ሰውዬ ዕዳ እንዲከፍል ተፈለገ። ከዛም ያ ሰውዬ አለቀሰ፣ አነባም፣ ለመነውም፣ ይቅርታ እንዲያደርግለት ጠየቀው። ይኸውም ጌታው በቸርነት ምን አለው? ይቅር ብያለሁ ብሎ ይቅርታ አደረገለት። ከዛ ያው ሰው ያሎሌ ወጣና his fellow ልክ እንደሱ የሆነ ባሪያውን አገኘውና ዕዳዬን ክፈል አለው ይላል። ከዛ አልከፈል ሲል አንገቱን ይዞ እስር ቤት አስገባው። ይሄ በጣም ደስ ስላለኝ ገባውና እስቲ እንደው ይሄ ነገር እንደው ብለኛ በሚገባን ቋንቋ እንዴት ነው ብዬ ስል
ታውቃላችሁ ያ መጀመሪያው እንትን ኦ ያረግ የነበረው ስንት ነው ታውቃላችሁ? $9 billion በአሁኑ ቋንቋ 9 ሚሊዮን አላልኩም፣ $9 billion ነበር ኦ የሚያደርገው። ያንን $9 billion ይቀራል። ይሄ ሰውዬ ወጥቶ ጓደኛው ስንት ኦ እንደሚያደርገው ታውቃላችሁ? $15,000። ዛሬ ወገኖቼ፣ ወንድሞቼ፣ እህቶቼ በጌታ ስም ለምናችኋለሁ። በህይወታችሁ ምህረት ያላደረጋችሁለት ሰው ካለ ጌታ ኢየሱስ ክርስቶስ ይሄ 9 ቢሊዮን እኛ እንዲገባን ነው። ቁጥር የሌለው ኢንፊኒቲ ያህል ጌታ ይቅር ብሎናል። ስለዚህ እነሆ በየትናንሹ $5 እና $30 ቂም ይዛችሁ ያላችሁ ሰዎች ጌታ ኢየሱስ ይቅር ይበላችሁ፣ እናንተም ይቅር በሉ። አሜን በሉኝ። የድሮ አባቶቻችን እንደዚህ ይላሉ፣ አውቀው በድፍረት ሳያውቁ በስህተት የሰሩትን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ይፍቱኝ አባቴ ይባላል። አሜን ነው። እችላለሁ፣ መብቴ ነው። ከዛ ነው የመጣሁት። ሃሌሉያ አሜን ነው። ስለ እግዚአብሔር ይቅር ይበለን። እግዚአብሔር ይቅር ይበላችሁ። ጌታ ያን ያህል ይቅር ብሎን ተመልከቱት። እንዲህ ነው አስተምሮቱ፣ እንዲህ ነው፣ በጠን የለውም። እንዲህ ነው የሚሰፋው፣ እንዲህ ነው ሰው የሚነካው። ዛሬ ብዙዎቻችን አንድ ታግሻለሁ ከሁለት በኋላ አለቀ፣ ከሁለት በኋላ አልተወም። እንዴ ሁለት ጊዜ ስማ አሳለፍኩት እኮ ሁለት ይላል። ኖ ይቅር በለው፣ ይቅር በያት። የሰማይ አባታችሁ ይቅር እንዲላችሁ ይቅር በሉ። ይቅርታ ጌታ አድርጎላችኋል። እውነቴን ነው፣ ባለፈውም ተናግሬያለሁ። ይቅርታ የህይወታችን ስታይል፣ በቃ ፓርት ኦፍ አወር ላይፍ። ለራሳችሁ መንገር ያለባችሁ መስተዋት እያደረጋችሁ እኔ ይቅር ባይ ሰው ነኝ፣ እኔ ሰው ቢበድለኝ ይቅር ለማለት አንደኛ ነኝ። ታውቃላችሁ ብዙ ጊዜ የሚፈታተንም እንደው ታውቃላችሁ ስጋችን ነው። ዝቅ ልትወርድ። ምክንያቱም ይቅርታ መጠየቅ ማለት መሸነፍ ነው ለብዙ ሰው። ልትሸነፍ ግን የጌታ ትምህርት እንደሱ ነው። ቅድም እንዳልኳችሁ ማንም ጌታ መሆን የፈለገ የሁሉ ባሪያ ይሆን። ተሸነፍ። ለአንዳንዶቻችን ይከብድ ይሆናል። ጌታ ይረዳናል። አሜን ነው። አድርጉት። እውነቴን ነው፣ ይጠቅማቸዋል። ጌታ ይባረክ። እናንተ ደግሞ ጎበዝ ተማሪዎች ናቸው። አሜን። በአምስተኛ ደረጃ ፎከስ የነበረው አልጨርሰውም ነገር ይሄ ለዘመናት እናስቀምጥላችኋል። በአምስተኛ ደረጃ ፎከስ የነበረው የጌታ አስተምሮት ላይ ሉቃስ ምዕራፍ 9 ቁጥር 23 ላይ ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ፎከሱ የነበረው ሰልፍ ዲናይል፣ ራስን መካድ፣ የኔ ምነውን ማስቀመጥ። ቅድም እንዳልኳችሁ በተለይ እኔነታችን ማስቀመጥ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለምን ሁሉ አትርፎ ራሱን ቢያጠፋ ወይ ቢያጎድል ምን ይጠቅመዋል? ስለዚህ ትኩረቱ የነበረው ሰልፍ ዲስፕሊን ነበረ። ራስን መግዛት ነበረ። የራስ የሆነውን ነገር መተው ነበረ። ለማ ሲባል? ለጌታ ሲባል። ለማ ሲባል? ለወንድማማቾች ህብረት ሲባል። ለማ ሲባል? ለቤተ ክርስቲያን ሲባል። come on my friends። ለማ ሲባል? ለመንፈስ አንድነት ሲባል። ወገኖቼ አንዳንድ ነገሮች ይተዋሉ። ለምን እንደሚተው ታውቃላችሁ? ለመንፈስ አንድነት ሲባል ይተዋሉ። ስለዚህ ትኩረቱ እንደዚህ ነበር። በአምስተኛ ደረጃ እቺ ደግሞ የተለየች ነች። ማቴዎስ ምዕራፍ 7 ቁጥር 20 ከቁጥር 1 እስከ 22 ወስማ ማቴዎስ 7 እንዳይፈረድባችሁ አትፍረዱ፣ የምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩት መስፈሪያ ይሰፈርላችኋልና። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ
ስለምን አትመለከትም? ወይ በወንድምህ ከዓይኑ ግድፍ ላውጣልህ ፍቀድልኝ እንዴት ትለዋለህ? እነሆ በዓይንህ ምሰሶ አለ። አትፍረዱ ይፈረድባቸዋል። በስመ አብ አልናገረውም። ሰሞኑን በቃ ምድረ ጴንጤው ፍርድ ላይ ነው ያለው። አንድ የሆነ ነገር ሆኗል። በዛ ራሳችሁ ፈልጋችሁ አግኙት። አልናገርም። ፍርድ ነው። ይወረውራሉ ድንጋይ ሰው ላይ። እንዴ ኧረ እባካችሁ ምን አለበት ለፍርድ ባትቸኩሉ? ምን አለ ሰውስ ካጠፋ ስለዛ ሰው ብትጸልዩለት? ምን አለ ሰው አንድ ነገር ካደረገ ለዛ ሰው ብትማልዱለት፣ ብታለቅሱለት ድንጋይ ከምትወረውሩበት? ምን አለ በሰው ዓይን ላይ ያለውን ትንሿን ጉድፍ ለማውጣት እዛ ስትሉ እናንተ ይህን የሚያክል አጣና ተሸክማችሁ የምትሄዱት? እግዚአብሔር ይቅር ይበላችሁ። እናንተ እውነቴን ነው የምላችሁ፣ ይቅር ይበላችሁ። ብዙ ፍርድ አለ ያለው። የሆኑ ጴንጤዎች አንድ ነገር አድርጉ፣ ከዛ በኋላ ፍርድ አለ። እግዚአብሔር ይቅር ይበላችሁ። አልቅሱላችሁ፣ ጸልዩላችሁ። ጉድፉን አታውጣ የባልንጀራህን ትተህ የራስህን። ጸልይለት ለደከመው መንገዱ ለተጣመመው። ጋሽ ግርማን ነው ያስታወስኩት፣ ምክንያቱም የድሮ መዝሙር ስለሆነ ያስታውሳል በማለት ማለት ነው። ሰማችሁኝ? እንዲህ ነው ጌታ የጠራን፣ እንድንሸከም ነው ጌታ የጠራን። ጌታ ይረዳናል፣ ይርዳን ወገኖቼ። ከመፍረድ ራሳችሁን ጠብቁ። በአምስተኛ ደረጃ the focus ዮሐንስ 15 ቁጥር 4-5 በእኔ ኑሩ እኔም በእናንተ። ቅርንጫፉ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይችልምና እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ቁጥር 5 እኔ ወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ቀጥሎ ቢሶር ታውቃላችሁ ማፈራውን ይናገራል። ስለዚህ በአጠቃላይ ይላል በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ለምኑ ይነግረናል። በእኔ ኑሩ። He's telling us to learn to dependency in him። በእርሱ ላይ እንድንደገፍ። እኔ ሁሉ ጊዜ የምደገፈው እሱን ነው። ይህን ሚስቴ በደምብ ታውቃለች። እዚህ መጥቻ አንዳንዴ አንበሳ በሆን ድጋፌ በሱ እንደሆነ ጌታ ሆይ ካረዳኸኝ እናንተ መጥቼ እዚህ ላገለግል ስመጣ ጌታ ሆይ አደራህን ጌታ ሆይ አደራህን እያልኩ ነው መጣ። አሜን ነው ወይ? እርዳኝ። አንተ ላይ ነው የምደገፈው ወገኖቼ። በሱ ነው የሚያምረው ወገኖቼ። በሱ ነው የሚጣፍጠው ወገኖቼ። እርሱ ላይ ብቻ ስንደገፍ ነው ነገሮች የሚቻሉት። ካለ እርሱ ምንም ልናደርግ አንችልም። ከእርሱ ጋር ግን ሁሉን ማድረግ እንችላለን። አቅም ሁሉ ይሰጠናል፣ ጉልበት ሁሉ ይሰጠናል፣ ጸጋ ሁሉ ይሰጠናል። በምን? በእርሱ ስንታመን። ለዚህ ነው እግዚአብሔር ትዕቢተኞችን ይቃወማል፣ ትሑታንን ግን ምን ያደርጋል? ጸጋን ይሰጣል። ምን አይነት ጸጋ? የሚያስችል ጸጋ፣ የሚያቆም ጸጋ። ስለዚህ በእኔ ተደገፉ፣ በእኔ ኑሩ፣ ቤታችሁ አድርጉት፣ እኔ በእናንተ ልኑር ይለናል ጌታ። ዛሬ ወገኖቼ ልባችሁን ከፍታችሁ እርሱ በእናንተ እናንተ በእርሱ ኑሩ። ያን ጊዜ ብቻ ነው አቅማችሁ ጉልበታችሁ የጸና የሚሆነው። አለበለዚያ ወገኖቼ ጉልበት ትላላለች፣ ድካም ይመጣል፣ ነገሮች ይሆናሉ። ሰዓት አለቃለችኝ፣ ጌታ ይባርክሽ፣ አንድ 4 ደቂቃ እዋሳለሁ። አሜን ነው። እንዳልኩት እንግዲህ ሳቢው እንደምታውቁት የምናገረው የጌታ ኢየሱስ ክርስቶስ ትምህርት ነው። የሱ ትምህርት እንግዲህ ስለ ትምህርቱ እየተነጋገርን ነካ ያልኩ ለማለፍ ነበር ያልተሰብኩት። ይሄ አመት ልንማረው የምንችለውን ትምህርት ነው። ለከጊዜው አንፃር ነካ ላርግና ልለፍ። በተለይ አንድ ጌታ ያደረገው በተለይ በማቴዎስ 5 ላይ ያደረገው ነገር አለ። በጣም የሚያስደስተኝ ነገር አለ።
እሱን ነካል አድርገው ማቴዎስ 5 ላይ you have heard but I say የሚል ቋንቋ አለው። እናንተ እንደተባለ ሰምታችኋል፣ እኔ ደግሞ እንዲህ እላችኋለሁ። እንደዚህ እንደተባለ ምን ሰምታችኋል፣ እኔ ግን እላችኋለሁ እንደዚህ እላችኋለሁ። ስለዚህ ጌታ ኢየሱስ አንዳንድ ነገር ላይ እዛ ላይ በጣም ኮሬክት ያደርገን እናያለን። በአንደኛ ደረጃ ቁጣን እና ግድያን እንዲያርገው ቅድም ተናገርኩት አልፈዋለሁ። እንደዚህ ያለው ቃል ማለት ማቴዎስ 5 ቁጥር 21 ላይ ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል ይልና እኔ ግን እላችኋለሁ በወንድሙ ብሎ ይናገራል። ስለዚህ ምን አደረገው? መግደልን እና ቁጣን ኦልሞስት አመጣና እኩል ለኩል አስቀመጠ። ቁጣም እንደዚህ ነው ብሎ ማለት ነው። ከጊዜ አንፃር እያለፍኩ ነው። በሁለተኛ ደረጃ ማቴዎስ 5 ቁጥር 27 ላይ አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። አመጣው። ያኛው ድርጊት ላይ ነው ያተኮረው፣ ይሄ እሳቤ ላይ አመጣው። በእሳቤ እንኳን አለ። ሶስተኛ እዛው ማቴዎስ 5 ቁጥር 31 ላይ ሚስቱን የሚፈታ ሁሉ የፍቺዋን ጽሕፈት ይስጣት ተብሏል። እኔ ግን እላችኋለሁ በዝሙት ምክንያት ሚስቱን የማይፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል። አሁንም አመጣውና እዚህ ጋር ወረደው። እንዲያውም እንደሚለው ስለ ልባቸው እልህኝነት ነው እንጂ ይሄን ያደረገው ይላል። ስለ መፍታት ማለት ነው። So divorce is not permitted. Divorce is not something that God wants. ያንን ያሳስባቸዋል። እንዴት አድርጎ? ምክንያቱም እነሱ በቃ ካልተስማማ ጽሕፈት ስጣትና ፍቺውን አሰናብታት ነው ነገሩ አይደለም ይላቸው። ስለዚህ marriage is not convenience, marriage is covenant. hallelujah አሜን። ትዳር የኪዳን ጉዳይ እንጂ የመመቸሽ አለመመቸሽ ጉዳይ አይደለም። ስለዚህ ሳይመቸንም ከጌታ ጸጋ ጋር እንኖራለን። ጌታም ይቀይረናል፣ እሷም ትቀየራለች፣ እሱም ይቀየራሉ፣ ሁሉም አሉ። አሜን አሜን። ጌታ ስሙ ይባረክ። እሺ ማንም አላየውም፣ ስለዚህ ማንም ሊከስ ማቴዎስ 5 ቁጥር 33 ላይ ከዛ ይመጣና ደግሞ እንደዚህ ይላል፣ ደግሞም ለቀደሙት በውሸት አትማል፣ ነገር ግን መሐላህን ለጌታ ስጥ እንደተባለ ሰምታችኋል፣ አትማሉ ይላል። እኔ ግን እላችኋለሁ ከቶ አትማሉ። በሰማይም አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም እግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና፣ በራስም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርጋት አትችልምና። ነገር ግን ቃላችሁ አዎን ወይም አይደለም ይሁን ይለናል። ምክንያቱስ ስለማንችል እግዚአብሔር በተለይ በአሁኑ ጊዜ አንዳንዶች በቃ እንደ ቃላት ማጣፈጫ ነው በጣም ይደፍራሉ። እኔ በልጅነቴ ኦርቶዶክስ ሞኜ አትማል ተብዬ ነው ያደግኩት። እግዚአብሔርን የሚለዋሉ ሁሉ ነገር እግዚአብሔር ይቅር በላችሁ አትማሉ፣ እውነት ከሆነ እውነት በሉ፣ ውሸት ከሆነ ውሸት፣ ጌታን ምናምን ይላሉ። ተው አትበሉ። ለምን? ብዙ መሐላ አያስፈልግም። እውነት ከተናገርን አሜን ነው። እውነቴን ነው አይደለም። ሃሌሉያ። እሺ እቺኛዋ ከባድ ነች። እቺኛዋን ልለፋት መሰለኝ ባካችሁ። ልለፋት አይታለፍም። እግዚአብሔር ቃል ነው። ማቴዎስ 5:38-39 እንደዚህ ይላል፣ ዓይን ስለ ዓይን ጥርስ ለጥርስ እንደተባለ ሰምታችኋል። የተባለው ዓይን ከወጣ ዓይኑን አድርገው እንትን በቃ በለው ነው፣ እኩል ለእኩል ማለት ነው። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭን በጥፊ ለሚመታ ሁሉ ሁለተኛውን ደግመህ። እቺ ከባድ ነች። እቺን ጥዋ ብዙዎቻችን እንችላት ማለት ነው። እንደዛ የሚል ከዛ ይወርድና እንኪያስ እጀ ጠባብህን እንዲወስድ ለሚወድ መጎናጸፊያን ምን አድርግለት? ተውለት። ማንም ሰው አንድ ምዕራፍ እንድትሄድ ቢጠይቅህ ሁለተኛው ምዕራፍ ሄድለት። ለሚለምኑ ስጥ፣ ከአንተ ይበደሉ ዘንድ ለሚመጡ ምን
ፍቀድላቸው። ስድስተኛ ባልንጀራህን ውደድ። ማቴዎስ 5 ምዕራፍ 43 ባልንጀራህን ውደድ ጠላቶችንም ጥላ እንደተባለ ሰምታችኋል። እኔ ግን እላለሁ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎች በበጎዎች ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናብን ያዘንባል። እንግዲህ ልንጨርሰው ስለማንችል ሌላም ጊዜ ስለሚኖር ጌታም ስለሚሰጠን እንቁምና አንድ ነገር ብያችሁ ጸልዬ ጨርሳለሁ። እንዳልኩት ብዙ ነገር መናገር ይቻላል። የጌታ ኢየሱስ ክርስቶስ ምርት ከዚህ ላይ ዝም ብዬ እንደው ልብረርና አንድ ነገር እናገር። ይሄም ምንድነው? ኢየሱስ ክርስቶስ እኔ ብሎ የተናገራቸው አንደኛ የሕይወት እንጀራ ነኝ ብሎ ተናግሯል። ዮሐንስ 6 ላይ ታዩታላችሁ። እንደገና የዓለም ብርሃን ነኝ ብሏል። ዮሐንስ 8:12 ላይ ታገኙታላችሁ። ዮሐንስ ላይ ያለውን ብቻ ነው ባይተው ዮሐንስ ያጠናችሁ ስለሆነ ዮሐንስን ያጠናን ስለሆነ በጣም ይጠቅመናል። እንደገና ዮሐንስ 10 ላይ I'm the door ብሎ ተናግሯል። እንደገና ዮሐንስ 11 ላይ I'm the good shepherd እኔ መልካም እረኛ ነኝ ብሏል። እንደገና ዮሐንስ 11 ቁጥር 25 ላይ I'm the resurrection and the life ብሎ ተናግሯል። እንደገና ዮሐንስ 14 ቁጥር 6 ላይ I'm the way the truth and the life ብሎ ተናግሯል። 15:1 ላይ I am the true vine ብሎ ተናግሯል። ጌታ ስሙ የተባረከና የተመሰገነ ይሁን። የእግዚአብሔር ነገርና የጌታ ኢየሱስ ክርስቶስ ትምህርቶች ብለን ገና ብዙ ዘመን እንማራለን። ብዙ ጊዜ ጌታ ጋር እናሳልፋለን። ስለማያልቁ እንማራቸዋለን። ጌታ ይባረክ። እስቲ እንጸልይ። ዛሬ በዚህ በመካከላችን ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ያልተቀበለ ሰው ካለ በዚህ ብቻ ሳይሆን ብዙ ጊዜ እድል የምሰጠው በዚህ ላለ ሰው ነው። ነገር ግን ድንገት ይህን ከፍታችሁ ኦንላይን ለምታዩም ሰዎች ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ካልተቀበላችሁ፣ ሕይወታችሁን ለጌታ ካልሰጣችሁ ዛሬ ሕይወታችሁን ለጌታ እንድትሰጡ ጋብዛችኋለሁ። ከዚህ ጌታ ጋር በመሆን የዘላለም ሕይወት እንዲኖራችሁ እነሆ እሱ ለኃጢአታችን ለበደላችን መስዋዕት ሆኗልና የዘላለምን ሕይወት ከእርሱ እንድትቀበሉ ጋብዛችኋለሁ። ስለዚህ በመካከላችን ጌታን አላውቀውም ወይም ቸርች እመላለሳለሁ ግን ጌታን አልተቀበልኩም የዘላለም ሕይወት እንዲኖረኝ እፈልጋለሁ የሚል ሰው ካለ እጁን ያንሳና ልጸልይለት ካለ በመካከላችን። ጌታ ይባረክ። ሁላችሁም የዳናችሁ ከሆናችሁ ጌታ ስሙ የተባረከና የተመሰገነ ይሁን። ዛሬ እንደሰማነው የክርስቶስ ኢየሱስ ቃል እና ትምህርቶችን ሰምተን ካደረግነው ቤታችንን በአለቱ ላይ እንሰራለን። ዛሬ በጌታ በኢየሱስ ክርስቶስ ስም እያንዳንዳችሁ የዚህ እውነት ቃል በውስጣችሁ ተዘርቶ እናንተም ሕይወታችሁም በዚህ ላይ እንዲሰራ ጌታ ይርዳችሁ። እነሆ የሰማችሁት ቃል በእምነት ተዋህዶ ይጥቀማችሁ። እነሆ በጌታ በኢየሱስ ክርስቶስ ስም እግዚአብሔር በልባችሁ የሚያፈሰውን የእግዚአብሔር እውነት በየቀኑ እንድታሰላስሉ፣ በየቀኑ እንድትናገሩ፣ በየቀኑ እንድትመላለሱበት አቅም ጉልበት ይስጣችሁ። ጌታ አምላኬና አባቴ እጅግ አድርጌ አመሰግናለሁ ስለ ልጆቼ። እግዚአብሔር ሆይ እንደዚህ የተባረኩ ልጆች፣ የተመረጡ ልጆች፣ የተወደዱ ልጆችን ጌታ ሆይ ስለሰጠህ እናመሰግናለን። እነሆ መንጋህ የተባረከ ይሁን፣ ልጆችህ የተባረኩ ይሆኑ። እግዚአብሔር ሆይ በመንገዳቸው በሚያደርጉት በስራቸው ሁሉ የተባረኩ ይሆኑ። ትዳራቸው የተባረከ ይሁን፣ የእጆቻቸው ስራዎች የተባረኩ ይሆኑ። እግዚአብሔር ሆይ አእምሯቸውን እነሆ ለቅዱስ ቃልህ ክፈትላቸው። እግዚአብሔር ሆይ አንተን ማወቅ የህይወታቸው መርሆ ይሁን። እግዚአብሔር ሆይ አንተን መጠማት የህይወታቸው መርህ ይሁን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን፣ ስምህንም ባርከዋለን። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት አሁንም እስከ ዘላለም ከእናንተ ጋር ይሁን። አሜን። እግዚአብሔር